እንኳን ደህና መጣችሁ ወደዚህ ወደ አዲስ ቪዲዮ ወደ ክሪፕቶ አካዳሚ። ዛሬ ቢትኮይን፣ ኢቴሪየም እና ሶላና እናያለን። መጀመሪያው ግን አንድ ጥያቄ ያለን ለእናንተ የትኛው ይመቻል? ጀርባው እንደዚህ ነጭ ሲሆን ወይም እንደ ባለፈው ቪዲዮ ጥቁር ሲሆን እንደዚህ ይሻላል? እንደዚህ በጥቁር ለማየት ወይም እንደዚህ ነጭ? አሁን ለዚህ ቪዲዮ እንደዚህ ነጭ ይሁን። ካልተመቸ እባካችሁ ጻፉት። መጀመሪያው ቢትኮይን እናያለን። ቢትኮይን ምን ያደረግ ነው? ይሄ ቤሪሽ ሲኩዌንስ ነው። እስካሁን ድረስ አልጨረስም። አሁን ቢትኮይን እዚህ አካባቢ ኮንሶሊዴሽን ውስጥ ነው። ስለዚህ ወደ ላይ ብዙ አይሄድም፣ ወደ ታች አይሄድም። ቤርስ ገና ቤሪሽ ታርጌት ሌቭል ጋር አልደረሱም። ቡልስ የተወሰነ ኢምፓልስ ይሰጣሉ፣ ግን እስካሁን ድረስ ሁለቱም ቡልስ እና ቤርስ የትም አልደረሱም። ቤሪሽ ሲኩዌንስ ውስጥ ስለሆንን ይሄ የቤሪሽ ቢሲ ኮሬክሽን ሌቭል ነው ማለት ዋጋ እስከዚህ ድረስ ሲጨምር ቤርስ እዚህ እንደገና መሸጥ ይጀምራሉ። የእነሱ ታርጌት እዚህ ነው። እዚህ ደግሞ የቡልሽ ቢሲ ኮሬክሽን ሌቭል ስላለ ሁለቱም ቡልስ እና ቤርስ ዋጋው እስከዚህ ድረስ እንዲወርድ ይፈልጋሉ። እዚህ ውስጥ ስትራክቸር አሁን የለም። ቢትኮይን ላይ ይሄን እንጠብቃለን ሾርት ለመግባት ወይም ይሄን እንጠብቃለን ሎንግ ለመግባት። በነገራችን ላይ የትሬዲንግ ቻለንጅ ጀምረናል። እዚህ ይታያል 10 ዩኤስዲቲ አለን። እስካሁን ድረስ ትሬድ አልነበረም። በኋላ የትኛው ትሬድ እንደማደርግ ላሳያችሁ። ኢቴሪየም ደግሞ መቼ ነበረ? ኦገስት ላይ አይተናል። ከዛ በኋላ ቤሪሽ ሲኩዌንስ ነበረ። አሁን እስከዚህ ድረስ ወርደናል። ገና እዚህ ላይ ኦገስት ላይ ምን አልኩ? ወደ ሲ ሲወርድ እዚህ አካባቢ ሊገዛ ነው። ውስጥ ያለው ስትራክቸር ማየት እንፈልጋለን። ስለዚህ አሁን ዴይሊ ላይ ነን እና ውስጥ ማየት ስለምንፈልግ ወደ አንድ ሰዓት ቻርት እንቀየራለን። አሁን አንድ ሰዓት ቻርት ላይ ምን አለን? እዚህ ደርሶ አሁን ሆል ኮሬክሽን ሌቭል ውስጥ ነው። በጣም ስለሚቆይ ለቡልስ ጥሩ አይደለም። እንደዚህ ዝቅተኛ ዋጋ ስለሆነ ቡልስ በደንብ መግዛት አለባቸው። ያው እዚህ እንኳን የሆነ ኢምፓልስ ነበረ። ይሄ ሆል ኮሬክሽን ሌቭል ነበረ፣ ግን ታርጌት ሌቭል ጋር አልደረስም። እንደገና ወረደ። ስለዚህ ቆንጆ ስትራክቸር አይደለም። ለቡልስ እንደዚህ ነገር ማየት አንፈልግም። ኢቴሪየም አልገዛሁም። አሁን ደግሞ በእኛ $10 ይኸው እዚህ ያለው $10 ምን ማድረግ እፈልጋለሁ? እንደገና በ4 ሰዓት ቻርት ላሳያችሁ። ይሄ ሁሉ የቡልሽ ቢሲ ኮሬክሽን ሌቭል ነው አይደል? እና እዚህ ታች በ66.7% እዚህ አካባቢ እንደገና ኢቴሪየም እገዛለሁ ማለት ዋጋ እርግጠኛ ነን እንደገና ይወርዳል። እዚህ ገና ለቡልስ የሚመች ዋጋ አይደለም ለመግዛት። ስለዚህ ቡልስ ገና አልገቡም ወደ ገበያ። እዚህ በ2574 ደግሞ ሊገዛ ነው። ስቶፕ ሎስ እዚህ አካባቢ አስቀምጫለሁ። እዚህ ይታያል ኦፕን ኦርደርስ። እዚህ ኢቴሪየም ሎንግ 3x ሌቨሬጅ ሊሚት ኦርደር 0.01 ኢቴሪየም እንገዛለን። ይሄ ዋጋው ነው ለመግዛት። ስቶፕ ሎስ 2349 ዩኤስዲቲ፣ ቴክ ፕሮፊት 3600። ለምን 3600? ምን እናያለን? ከዚህ ሲወርድ ምን ሊሆን ይችላል? ቤርስ ገና ኃይል ሊጨምር ይችላሉ። ስለዚህ ምን ኤክስፔክት ማድረግ አለብን? እዚህ የኛ ኦልታይም ሃይ ነበረ። አሁን እስከዚህ ታች ድረስ ከሄደ እዚህ 3700 3600 አካባቢ ቤሪሽ ሆል ኮሬክሽን ሌቭል ነው። ይሄ ምን ማለት ነው? እዚህ አካባቢ ቤርስ እንደገና መሸጥ ይጀምራሉ። እዚህ ቴክ ፕሮፊት ማድረግ በጣም አስፈላጊ ነው። አለበለዚያ ከወረደ እኛ በባዶ እጅ እንወጣለን። ስለዚህ ቢያንስ 50% ምናምን እዚህ ፕሮፊት እንወስዳለን። በነገራችን ላይ ይሄ ቢንግ ኤክስ ነው። ቢንግ ኤክስ ማለት የኔ ትሬዲንግ
ብሮከር ነው። እዚህ እያንዳንዱን ትሬድ አደርጋለሁ። የቪዲዮ ዲስክሪፕሽን ላይ ሪፈር ሊንክ ታገኛላችሁ። በዛ በቢንግ ኤክስ አካውንት መክፈት ትችላላችሁ እና በዚህ ለናንተ ተጨማሪ ኮስት ሳይኖር ለእኔ ድጋፍ ይኖራል። እኔንን መድገፍ ከፈልጋችሁ በቢንግ ኤክስ አካውንት መክፈት ትችላላችሁ በእኔ ሪፈር ሊንክ። ሶላና ደግሞ የሚያሳስን ነገር ምንድን ነው? ምንም አዲስ ነገር የለም። ወደ ዴይሊ ስንሄድ ምንም አዲስ ነገር አልፈጠርም። እዚህ የሆነ ሬንጅ ነበረ፣ ግን ቆንጆ ሲኮንስ አልነበርም። ከዛ ወረደ። እዚህ ውስጥ የሆነ ስትራክቸር መፈለግ አለብን። ግን እዚህ ውስጥ እንኳን ሆል ኮሬክሽን ሌቭል ውስጥ ከዚህ እንቅስቃሴ ሆል ኮሬክሽን ሌቭል ውስጥ ነው። ግን ለእኛ አሁን ምንም ዋሌት ስትራክቸር የለም። ደግሞ ዝም ብሎ ኢንቨስት ለማድረግ ከሆነ ሶላና በስፖት መግዛት ትችላላችሁ። ማለት ሌቨሬጅ ሳይኖር ከወረደ እንደገና መግዛት ይችላል። ሲጨመር ፕሮፊት ታገኛላችሁ። ግን እኔ አሁን ከሶላና ውጪ ነን። ሶላና ላይ ምንም ትሬድ አላደረግም። ሁኔታው መጀመሪያው ማየት አለብን። ለዛሬ ይሄ አፕዴት ነው። ነገ ማታ 2 ሰዓት እንደገና ላይቭ ስትሪም ይኖራል። እሺ፣ እስከ ነገ ድረስ መልካም ጊዜ። ቻው ቻው።